በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን በፈቀረን በአንድያ ልጁ በኢየሱስ ክርስቶስ ሰላም እንደምንቆያችሁ አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። እግዚአብሔር ቢፈቅድ ምዕራፍ ቅዱስ ማቴዎስ ወንጌል ምዕራፍ 12 ቁጥር 1 ላይ ያለውን ሐሳብ በማንሳት እንነጋገራለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፈቃድ ይሆንልን። እንግዲህ እንዲህ ይላል ምዕራፍ 12 ቁጥር 1 በዚያ ወራት ጌታ ኢየሱስ ክርስቶስ በሰንበት በእርሻ መካከል ሄደ። ደቀ መዛሙርቱም ተርበው ነበርና እሸት እያሹ እየቆረጡ መብላት ጀመሩ። ፈሪሳውያንም አይተው እነሆ ደቀ መዛሙርት በሰንበት ሊደረግ የማይገባውን ሲያደርጉ አሉት። እንግዲህ ፈሪሳውያን ጌታችንን ለተማሪዎች ይከሳሉ፣ ተማሪዎችን ለጌታችን ይከሳሉ። በግልጽ ለተማሪዎች ለምን እንደዚህ ታደርጋላችሁ ማለት እየቻሉ ክስ ማጣላት ለማጋጨት እንደሆነ መረዳት እንችላለን። የፈሪሳውያን አንዱ ጸባይ ይሄ ነው። ጌታችንን እናንተ እኮ ምዕራፍ 9 ላይ ባለፈው አንስተናል፣ የእናንተ መምህር ከኃጢአተኞች ጋር ይውላል ብሎ የእናንተ መምህር ትክክለኛ መምህር አይደለምና ታውት አትከተሉት ለማለት ነው ለተማሪዎች። እነዛ ብሎ ሲሉ በልቦናቸው እንደዛ ገና ሐሳባቸውን ሲያመላልሱ ለምን ክፉን ትናገራላችሁ ብሎ ገስጿቸዋል። እኔ ለበሽተኛ ነው እንጂ የመጣሁት ለጻድቃን አይደለም የመጣሁት፣ ኃጥአንን ልጠራ ነው የመጣሁት ብሎ ኃጥአንን በሽተኞች ጻድቃንን ደግሞ ከበሽታ ነፃ የሆኑ እኔ መድኃኒት ብሎ ጌታችን በምሳሌ ነግሯቸው ነበር። አሁንም አላርፍ ብሎ ወደ ጌታችን መጡ፣ ክስ ይዘው ማለት ነው። ፈሪሳውያን ማለት ተማሪዎችን ተዋቸው፣ አንተን አይመጥኑም ነው። ባለፈው መምህራችሁ እናንተን አይመጥንም ተውት፣ መምህሩን አትከተሉት አሁን ለተማሪዎች ብሎ አሁን ደግሞ ተማሪዎችን በመምህሩ ፊት ከሰሳቸው ማለት ነው። ይሄ መካሰስ አለ ዛሬም ድረስ ማለት ነው። ቤተክርስቲያን መምህራን ተማሪዎቻቸው እንዲከሱ ሌሎች ሰዎች መጥተው የእናንተ መምህርማ እንዲህ አይደል እያሉ ያጣላቸዋል ማለት ነው። የእናንተ መምህር እንዲህ አይደል ብሎ ተማሪዎች ጋር ያጣላሉ። የሚያጣሉ ሰዎች አሉ። መምህራን ላይ የሚደርሰው ፈተና ይሄን ክርስቶስ በግልጽ አሳይቶናል። እንደ ፈሪሳውያን የሚሆኑ ተማሪዎች ጋር ሄደው መምህራንን የሚወቅሱ መምህራንን ስም እያነሱ የሚያፍጠለጥሉ ሰው ተማሪዎች በትክክል እንዳይከተሉ እንዳይማሩት ማለት ነው። ተማሪዎች ጋር መምህሩ ጋር ደመጡ ምን ተማሪ አለ ምን የሚለወጥ ሰው አለ ዝም ብለህ ትደግማለህ ብሎ ተስፋ የሚያስቆርጧል። ይሄ የወንጌል ጸር ነው። ፈሪሳውያን ያደረጉትን ሴጣን እስካሁን ድረስ በፈሪሳውያን ያደረገው ሴጣን እስካሁን ድረስ በዚህ ልክ ቤተክርስቲያኒቱ ላይ አለ። እኛ መለወጡ አለመለወጡን እግዚአብሔር ይወቀው እንጂ እኛም ብናቅ ምን እንዳናደርግ ነው። ሪፖርቱ ለኛ ነው እንደሚደርሰው። የሰው መለወጥ ተማሪዎችን እስከ ሄደው መምህሩ እንዲያደርጋል ትምህርቱን እንጂ መምህሩ የክርስቶስን ወክሎ የተገኘ ወይንም ንጹህ ሊሆን አይችልም። በቃ እንደዛው ድካም ሊኖርበት ይችላል። ከዛ ትምህርቱ ግን ንጹህ ይሁን፣ ኦርቶዶክሳዊ ይሁን፣ ትምህርቱ ኑፋቄ አይገኝበት። አንድ መምህር መለኪያው ሃይማኖት ያስተምራል ወይ ምግባርን ያስተምራል ወይ ነው በትክክል መመዘን ያለበት። እና ተማሪዎች ጋር ሄደው መምህርን መክሰስ መምህር ጋር መጥቶ ተማሪን መክሰስ ዛሬ የተጀመረ እንዳይደለ ጌታችን በትክክል አሳይቶናል ማለት ነው። ህዝብና ምዕመናንንና መምህራንን ለማጋጨት ማለት ነው። በቃ አንድ ቦታ ተነስቶ እንደሄድ ያን ቦታ ስለፈለጉ በቃ ጥቂት ነገሮችን እያነሳ የተጎዱ እያስመሰለ ሴጣን የራሱን ሐሳብ መምህራንን የማሳደዱን ተግባር ክርስቶስ ላይ ነው የጀመረው፣ እኛ ላይ አይደለም። አዲስ እንዳይሆን ለማለት ነው። ነቢያት ተሳደዋል፣ ሐዋርያት ተሰደዋል። ጌታችንን በዚህ ልክ ፈሪሳውያን ሲያሳድዱ ነበር። እየተከታተሉ የተማሪዎችን እንከን እያወጡ ለመምህር የመምህርን እንከን እያወጡ ለተማሪዎች ያስረዳሉ። ይሄ በተግባር ወንጌል ላይ በተግባር የሚገለጽ ነው። እውነትን ከያዝክ መሰደድ አይቀርም እንደምሩ ነው የሚለው። ተማሪዎች ደግሞ የመምህራንን እንከን እያያችሁ አትጥፉ። የእነሱ ንስሐ ገብተው እንደሆነ እነሱ ራሳቸው ነው የሚጠየቁት። ባይገቡ እነሱ ይጠይቃሉ። ንስሐ ገብተው እንደሆነ እግዚአብሔር ይቅርታል እነሱ ይሰጣል። እንደማናቸውም ናቸው መምህራኖቻቸው። በዚህ ልክ እንድትረዱ በእግዚአብሔር ስም አሳስባለሁ ማለት ነው። ይሄ ወንጌል ላይ የተገለጠው ስለሆነ እና ጌታችን በዚህ መልኩ ፈሪሳውያን መጥተው ሲጠይቁ ዳዊት ያደረገውን አልሰማችሁም ምን አለ? እንግዲህ ዳዊት ለካህናት ብቻ ይሰጥ የነበረውን የመስዋዕትን ህብስት ተርቦ በልቷልና እኔ ምህረትን እንጂ መስዋዕትን አይደለም ብሎ የሚፈልገው እኔ ለመማር እንጂ አንዱን ይዤ ለማካሰስ አይደለም የመጣሁት። ስለዚህ ሰው ከተራበ የማይገባውን ካህናት ብቻ በቀር ሊበሉ የሚገባውን ዳዊት እያወቀ ተርቦ ስለነበረ በልቷል። ሲራብ የሚደረገውን ነገር እየያዛችሁ ለምን ክስ ትመጣላችሁ? እኔ ለክስ አይደለም ምህረትን ነው የምወደው ነው ያለው። ክርስቶስ ምህረትን ነው የሚወደው። ሰዎችን የሚከሱ ማናችንም ብንም አይወድም እግዚአብሔር።
ወንድም ጋር የሚያጣላ አይደል የተባለው? እንኳን እግዚአብሔርና የእግዚአብሔርን ሕዝብ ወይም የእግዚአብሔርን አገልጋይ ለማጣላት የሚሮጥ ሰው ቀርቶ ወንድማማቾች እርስ በርስ እንዲጣሉ የሚያደርግ ሰው ከሰይጣን በላይ የከፋ እንደሆነ ክርስቶስ እጅግ የሚጠላው ብሎ በራእየ ዮሐንስ ላይ ምዕራፍ 7 የሚጠላቸው ብሎ መጨረሻ ላይ እጅግ የሚጠላው እግዚአብሔር ወንድሞች ውስጥ ጸብ እንዲጫር የሚያደርጉ ሰዎች አሁን ከእግዚአብሔር ጋር ሰውየው ጸብ እንዲጫር እግዚአብሔር ጋር ግንኙነት እንዳቋረጥ ያደረጉ ሰዎች ምን ያክል በእግዚአብሔር ፊት ሊጣሉ እንደሚችሉ ማሰብ ይገባል ማለት ነው። እውነታው ይሄ ነው። ወንጌል ላይ የተገለጠልን እውነት ይሄ ነው እና ማይገባውን ሲያደርግ አታይም አሉት። ምንዛ ዳዊት ተርቦ ካህናት በቀር ሊበሉት የማይፈቀደውን እንደበላ አታውቅም ምን ብሎ እኔ የምፈልገው ምህረትን እንጂ ሰይጣን አይደለም ብሎ ሌላው ሰንበትን ሻሩ ነው ያላችሁት። ሰንበት እኔ ነኝ ነው። ሰንበት ጌታ እኔ ነኝ። አንደኛ ሰንበት ክርስቶስ ነው። በነገራችን ላይ ክርስቶስ እረፍት ነው፣ ሰላም ነው፣ እረፍት ነው። ስለዚህ ሰንበት ማለት እረፍት ማለት ነው። ክርስቶስ እረፍት ሊሰጥ ነው ወደዚህ ዓለም የተገለጠው። ይህን እውነት ማወቅ አለብን። ክርስቶስ ራሱ እረፍት ሰንበት ይባላል እና የሰንበት ጌታ እኔ ነኝ። ሰንበት ጌታ ሰንበት እኔን የሚያከብሩኝ በሕግ የሚሄዱት እንጂ ሰንበትን ያከበሩት እሑድ ዕለት እሸት ቀጥፎ ስለበሉ የተደረገ አይደለም። ከዛ ውጪ ካህናት መስዋዕት ያቀርባሉ። በእነሱ ሰንበት ቅዳሜ ሰንበትን ማለት ነው። መስዋዕት ሲያቀርቡ መስዋዕትን ሲያወራርዱ ሲያርዱ ኃጢአት ሆኖባቸው አይቆጠርባቸውም። ስለዚህ ይሄንንም ነገራቸው። ከዛ በኋላም ሊመልሱ እስኪያቅቱ ድረስ በቃ ተደናግሮ ነው የተመለሱት ማለት ነው። ሰንበት ላይ መስዋዕት ሲያቀርቡ ካህናት ኃጢአት እንደማይሆንባቸው በዘሌዋውያን የተጻፈውን አላነበባችሁም አታውቁምን ብሎ ጌታችን መለሳቸው ማለት ነው። ጌታ ኢየሱስ ክርስቶስ ከዚህ አልፎ ምዕራፍ 12 ከቁጥር 9 ላይ ከዚህ አልፎ ወደ ምኩራብ ገባ ይላል። እነሆ እጅ የሰለለችው ሰው ነበረ። ይከሱትም ዘንድ በሰንበት መፈወስ ይገባልን ብለው ጠየቁት። እርሱም አላቸው ከእናንተ መካከል አንድ በግ ያለው ወደ ጉድጓድ ቢወርቅ ትተውታላችሁ ወይ? በሰንበት አንድ በግ ያለው ሰው ወደ ገደል ቢወርቅ ትተውታላችሁ ወይ? እነዚህ በጎቼ ናቸው እያለን ክርስቶስ በራሱ በግ ይባላል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ መጥምቅ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ተናግሯል። ዓለምን ኃጢአት ሊያስወግድ ሊታረድልን እኛ በልተነው እንድንድን ሊታረድ የመጣ በግ እርሱ ነው። ሊታረድ የመጣ በግ መሆኑን ሲያሳውቅም ጭምር ቤተልሔም በከብቶች በረት ተወለደ። ምክንያቱም በግ የሚወለደው በከብቶች በረት ነው እና አምላካችን ሊያድነን የመጣ በግ እሱ ነው። እርሱ ብቻ አይደለም፣ በጎቼን ጠብቅ ብሎ ለጴጥሮስ እንደተናገረው ምእመናንም ደግሞ ቅዱሳን አማኞችም ደግሞ በጎች ይባላሉ። በጎችን በቀኝ ያቆማቸዋል ተብሎ የተገለጠው ለአማኞች ነው እና እንጂ እኮ የወደቀች ጉድጓድ ላይ የወደቀች በጌ ናት፣ የጎበጠችው በጌ ናት። በጌን ከጉድጓድ በማውጣቴ ለምን አዘናችሁ? እናንተ በጎቻችሁን ከጉድጓድ ታወጡት የለምን ያላቸው ነው ማለት ነው። ስለዚህ መልስ ሊሰጡ እንኳን አልቻሉም። እጁን ዘረጋ። ያን ጊዜ ደና እንደ ሁለተኛ እጅ ሆነች። ፈሪሳውያንም መጥተው ሊገሉት ስለርሱ ተማከሩ። በቃ መልስ ሲሰጥላቸው በምን እንያዘው ብሎ ተጨነቁ። መጨረሻ ላይ በቃ እንገድለዋለን ብሎ ተመካከሩ ማለት ነው። ጌታ ኢየሱስም ባወቀ ጊዜ እንግዲህ የመጀመሪያው ይሄ በቃ የክሶች መነሻ እነዚህ ናቸው። ሰንበት መፈወስ እነሱን ትቶ ቀራጮችና ኃጢአተኞች ጋር መዋሉን እነሱን ቀኝ ጌታ ግራ ጌታ ቢያደርግ ክስ አይመጣበትም ነበር ጌታችን። እኛ ጻድቅ እኛ እንዲዘር የአብርሃም ዘር እያሉ እየተመጻደቁ ብቻ ራሳቸውን ላይ ያደረጉ በፍጹም ቅናት ስሜት የሚሮራጡ ነበሩና ጌታችን እነሱን በጭራሽ ሊያስከትላቸው አይችልም፣ ሊያከብራቸውም በዛው መልኩ እና በዚህ መልኩ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እጅ የሰለለችውን ዘርግ ያላት ዘረጋች። ከዛ በኋላ ከፈወሳት በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ሊገሉት ይፈልጉ ነበር። ጌታችንም ኢየሱስ ባወቀ ጊዜ ምዕራፍ 12 ቁጥር 15 ላይ ጌታ ኢየሱስን ባወቀ ጊዜ ከዚያ ሄደ፣ ብዙዎችንም ተከተሉት ይላል። ሁሉንም አዳናቸው፣ እንዳይገልጧቸውም አዘዛቸው። በነቢዩ ኢሳይያስ የተነገረ ይፈጸም ዘንድ እንዲህ ሲል እነሆ የመረጥኩት ልጄ ነፍሴ የወደደችውን መንፈሴን በእርሱ ላይ አኖራለሁ። እርሱ ለአሕዛብ ፍርድን ይናገራል፣ አይከራከርም፣ አይጮህም፣ በአደባባይ ቃሉ አይሰማም። አሸናፊነቱንም ፍርድ እስኪመጣ ድረስ የተቀጠቀጠ መቃን አይሰብርም፣ የሚያጤስ የጧፍ ኩስታሪ አያጠፋም፣ አሕዛብን በስሙ ተስፋ ያደርጋሉ ብሎ ትንቢት ኢሳይያስ ተናግሮ ነበር። ይህ ትንቢት ይፈጸም ዘንድ እንደዚህ ሆነ። ሲያስተምር አይጮህም ማለት
አይጮህም ማለት አይረብሽም ነው ክርስቶስ። ትምህርቱ ወደ ሰውነት የሚገባ ወደ ነፍስ የሚገባ እንጂ ሰዎችን የሚረብሽ እንዳይደለ። አሁን ጮሆ የሚሰብኩ ሰባኪያን ጥንቃቄ ይፈልጋል ማለት ነው። ክርስቶስ ወደ ልብ የሚገባ ቃል እንጂ የሚረብሽ ቃል አልተናገረም። ተስፋም የቆረጡትን ተስፋ እንደቆረጡ አላስቀራቸውም ነው። አሁን ሊጠፋ የነበረ ኩስታሪ አላጠፋም ማለት የተቆጠቀጠ ሸንበቆ አልሰበረም። ሸንበቆ ሲጀመር ሳይቀጠቀጥ ራሱ በቀላሉ የሚሰበር ነው። ግን ክርስቶስ ተስፋ የቆረጡትን ተስፋ ያጡትን አሕዛብን ጭምር ሳይረብሽ ነው ያስተማረው እና በዚህ መልኩ ቅዱስ ማቴዎስ ይገልጽልናል። ከዚህም በኋላ ጋኔን ያደረበት ዕውራን ደንቆሮች አመጡለት። እንግዲህ ዕውር ናቸው፣ ደንቆሮ ናቸው። ሰው አይነ ስውር ሲሆን በጣም ከሚሰሩት የዋሳት መካከል ጆሮ ነው። በጆሮአቸው የአይንንም ጭምር ስራ ነው የሚሰሩት። በጣም በጥንቃቄ በጆሮ ይሰማሉ። በጆሮ የሰሟት ወደ ልብ ወስደው ያሰላስላሉ፣ ወደ አእምሯቸው ወስደው ያሰላስላሉ። የአይናቸውን ቦታ የምትተካው ጆሮ ናት። ግን እነዚህ ሰዎች ጆሮአቸውም አይናቸውም የለ። እንግዲህ በጣም ከባድ ማለት ነው። አይን ከሌለ እጅን በትክክል ማንቀሳቀስ እናንትን ማለት አይቻልም። ጆሮ ከሌለ ደግሞ ወደ ውስጥ መልእክት ማስተላለፍ አይቻልም። ወደ ሰውነት ወደ ውስጣዊ ህዋሳት መልእክትን ማስተላለፍ አይቻልም። በዚህ መልኩ በጣም የተቸገሩ ሰዎችን ክርስቶስ አገኘና አዳናቸው ማለት ነው። እንግዲህ አይነ ስውርም ደንቆሮም የተባሉ ምሳሌዎች ናቸው። ሰይጣን አይናችንንም ጆሮአችንን ማጥፋት ዋና ዓላማ የሰውነት አይን መብራት ናት ብሎ በማቴዎስ ወንጌል ምዕራፍ 5 ላይ ጌታችን እንደተናገረ አይን ከሌለ ሰውነት ጨለማ ነው እንዳለ አይኖቻችንን መንፈሳዊ አይኖቻችንና መንፈሳዊ ጆሮዎቻችንን ያጠፋብናል። ጆሮዎቻችን ቃል እግዚአብሔር እንዳይሰማ፣ አይኖቻችን መጻሕፍትን ቅዱሳት መጻሕፍትን እንዳነብ ሰይጣን ማያደርገው ማይቆፍረው ጉድጓድ የለም። ጆሮዎቻችን ክፉ እንዲሰማ፣ አይኖቻችን ክፉ እንዲያይ ማለት ነው። ማይቆፍሩ እንደሌለ እነዚህ ሁለቱ ደንቆሮች ለኛ ትምህርት ይሆኑልናል ማለት ነው። ሁለቱ አይነ ስውራን ማለት ነው። የዳዊት ልጅ ኢየሱስ አይደለምን? ፈሪሳውያን ግን በሰሙ ጊዜ በአጋንንት አለቃ በኤልዘቡል አጋንንትን ያወጣል አሉ። ጌታ ኢየሱስም ሐሳባቸው አውቆ እንዲህ አላቸው፣ እርስ በርስ የምትለያይ መንግስት ትጠፋለች። ከተማ ሁሉ ቤትም እርስ በርሷ የምትለያይ ከሆነች አትጸናም። ሰይጣን የሚያወጣ ከሆነ እርስ በርስ ተለያየ፣ እንዲህ መንግስቱ እንድትጸና እንዴት ትጸናለች? እናንተስ በቤልዜቡል አጋንንትን የማወጣ ከሆነ ልጆቻችሁ በምን ያወጣቸዋል? ስለዚህ እነርሱ ፈራጆች ይሆኑባቸዋል። በእግዚአብሔር መንፈስ አጋንንትን ማወጣ ከሆነ ግን እንግዲያስ የእግዚአብሔር መንግስት አሁን ወደ እናንተ ደርሳለች። ኃይለኛ አስቀድሞ ሳላስር በስተቀር ወደ ኃይለኛው ቤት መግባት ገንዘብን መበርበር የሚችል ማንም የለም። ከዚህ በኋላ ቤቱ ይበረብራል። ከእናንተ ጋር ያልሆነ ባለጋራ ነው፣ ከእኔም ጋር የማይሰበስብ ይበትናል። ስለዚህ እላችኋለሁ ሰው ኃጢአቱን ስድብ ሁሉ ይሰረያል፣ መንፈስ ቅዱስን ለሰደበ ግን አይሰረይለትም። በሰው ልጅ ላይ ቃል የሚያወጣ ይሰረይለታል፣ መንፈስ ቅዱስ ላይ የሚናገር ግን እዚህም ዓለም በሚመጣውም ዓለም አይሰረይለትም ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተናግሮልናል ማለት ነው። አጋንንት አለበት ብላችሁ እኔን ሰደባችሁኝ። እኔ በእናንተ መካከል እየታየውኝ ስለተመላለስኩኝ ነው። ግን መንፈስ ቅዱስን በእናንተ መካከል ስላልተመላለሰ ሰው ሆኖ ስላልተገለጠ መንፈስ ቅዱስን ከተሳደባችሁ ስሬት የላችሁ። ደግሞ አጋንንት በአጋንንት እንዴት ሊወጣ ይችላል? የተለያየ መንግስት እርስ በርስ የምትለያየ መንግስት ራሱ አይጸናም። አጋንንት ወደዚህ እንዴት አጋንንትን ሊያወጣ ይችላል ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን በምሳሌ አድርጎ አስተምሯል። በማቴዎስ ወንጌል ምዕራፍ 12 ከቁጥር 43 ላይ እርኩስ መንፈስ ከሰው ከወጣ በኋላ ከሰውየው ላይ ከወጣ በኋላ እረፍት ሲሻ ውሃ ወደ ሌለበት ምድረ በዳ ይዞራል፣ አያገኝም። ከዚህም በኋላ እንግዲህ ወደ ወጣውበት ቤት እመለሳለሁ ይላል። በመጣ ጊዜ ባዶ ሆኖ ተጠርጎና ተለስኖ ያገኘዋል። ከዚህም በኋላ ይሄዳል። ከእርሱም የሚከፋ ሌሎች 7 አጋንንቶች ይመጣሉ፣ ገብተውም በዚያ ይኖራሉ። ለዚያ ሰው ኋላው ኖሮ ከፍተኛ የከፋ ይሆናልና ለዚህ ክፉ ትውልድ እንዲህ ይሆንበታል። ለሕዝቡ ይህንን ሲነግራቸው እነሆ እናቱ ወንድሞቹን ሊያናግሩት ፈልገው በውጭ ቆመው ነበር። ከደቀ መዛሙርቱም አንዱ መጥቶ እነሆ እናትም ወንድሙ ከውጭ ቆመዋል፣ ሊያነጋግሩ ይሻሉ አለው። እርሱም ግን ሊነግረው መልሶ እናቴ ማናት? ወንድሞቼስ ማናቸው? አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ ናቸው። በሰማይ ያለው የአባቴን ፈቃድ የሚያደርግ ሁሉ እንጂ እርሱ ወንድሜ እህቴ እናቴም ነውና አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቃል እግዚአብሔር የሚሰሙ ሰዎችን ወንድሜ እናቴ አባቴ ይላል። ምክንያቱም እነሱ በመንፈስ ቅዱስ ቃል እግዚአብሔር የሚሰሙ ሰዎች በመንፈስ ቅዱስ በልቦናቸው መንፈስ ቅዱስ የእግዚአብሔርን ሀሳብ ስለሚጸንሱ ማለት ነው። እግዚአብሔርን ፈቃድ ስለሚጸንሱ እግዚአብሔር ሀሳብ ስለሚመላለስባቸው በልቦናቸው እነርሱ እግዚአብሔርን ነው የጸንሱት። እግዚአብሔርን ሀሳብ አይደል የጸንሱት።
የጸነሱት ኃጢአትን አይደለም፣ የጸነሱት መልካም ነገር ነው። ስለዚህ መልካም ነገር ራሱ ክርስቶስ ነው። ስለዚህ እናቴ አባቴ ይህንን የተናገረው ይላሉ አባቶች ይሁዳ ነው። ይሁዳ ትምህርት ሲራዝም አይወድም እና እንዲያቋርጥ ፈልጎ እናትህ እኮ አባቴ ይፈልጋሉ ብሎ ሲል እነዚህ ናቸው አባቴና እናቴ ቃል እግዚአብሔር የሚሰሙት። አንተ የምትሰላች ከሆነ ውጣ ነው ይሁዳ ክርስቶስ ሐሳብ። የሚሰሙ ሰዎች ቃል እግዚአብሔር የሚሰሙ ሰዎች ልቦናቸው ላይ መልካምን የሚጸንሱ ሰዎች ክርስቶስን የጸነሱ ናቸውና በዚህ መልኩ ብሎ እናቴ አባቴ ወንድሞቼ ቃል እግዚአብሔርን ሰምተው የሚያደርጉ ናቸው ብሎ አምላካችን በዚህ መልኩ አስተምሮናል ማለት ነው። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስም ዘወትር የተመሰገነና የተወደሰ ይሁን። መስዋዕት ለእግዚአብሔር።